ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ የአሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 6 ሌሰን 30 ዛሬ ኤግዛምፕልስ ኤንድ ኤክሰርሳይዝ ቤዝድ ኦን ክርቾፍስ ሩል። ክርቾፍስ ሩል ሁለት አይነት ሩሎች እንዳሉ አይተናል። ፈርስት እና ሰከንድ ብለናል። ፈርስት ሩል ስለ ጃንክሽን ሩል ነው። ሌላኛው ደግሞ ሉፕ ሩል ነው፣ ክርቾፍስ ሉፕ ሩል። በዚህ መሰረት መጽሐፋችሁ ላይ የሚገኙ ጥያቄዎች አሉ። እነሱን ጥያቄዎች በጋራ አብረን እንሰራለን ማለት ነው። ኤግዛምፕል 6.17 እና ኤክሰርሳይዝ 6.17 የሚሉ አሉ። እነዚህ በክርቾፍስ ጃንክሽን እና ሉፕ ሩል እንዴት እንደሚሰራ አብረን በጋራ እናያለን። ሁሌም እንደምንለው ዩቲዩብ ቻናላችሁ ዋሸር አካዳሚ ብላችሁ ሰርች ብታደረጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁን ማትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። ኤግዛምፕል 6.17 ምንድነው የሚለው? ፋይንድ ዘ ከረንት I1 I2 ኤንድ I3 ኢን ዘ ሰርኪት ሾውን ቢለው። እዚህ ሰርኪት ዲያግራም ላይ እንደምታዩት ሶስት ከረንቶች አሉ፣ I1 I2 እና I3። እነዚህ የከረንት መጠን ስንት ነው? ሁለት የፖቴንሻል ዲፈረንስ መጠን አለን። አንደኛው 7 ቮልት ሌላኛው 36 ቮልት ነው። ስንት ሬዚስተሮች አሉ? 5 ሬዚስተሮች አሉ። ያንዳንዱ ሬዚስተር ሬዚስታንስ ቫልዩ 1 ኦህም፣ 2 ኦህም፣ 8 ኦህም፣ 1 ኦህም እና 3 ኦህም። እንደምታዩት በኦህምስ ህግ በቀላሉ መስራት አንችልም አይደለ? ቮልቴጅ ማለት ከረንት ታይምስ ሬዚስተር ፓራላል ሲሪስ ነው የሚለው በጣም አስቸጋሪ ነው የሚሆነው። ሁለት ቮልቴጅ አለን፣ እንዲሁም የሬዚስተር መጠናቸውንም እያንዳንዱ ለመደመር አስቸጋሪ ነው። ስለዚህ የክርቾፍስ ሩል ሉፕ ሩል በጣም ኢምፖርታንት ነው። ሁለት ነገሮችን ነው አፕላይ የምናደርገው። አንደኛው ከረንቱ ስንደምር ጃንክሽን ሩል፣ ክርቾፍስ ፈርስት ሩል ወይንም ደግሞ ጃንክሽን ሩል የከረንት መጠን እንዴት እንደምንደምር አዳት ጃንክሽን ፖይንት። ለምሳሌ ጃንክሽን መገናኛ ቦታ ከረንት ፍሎ የሚገናኝበት ቦታ ላይ ለምሳሌ ይሄኛው ጃንክሽን ነው አይደል? መገናኛ ፖይንት። እዚህ ጋርም እንደዚህ የከረንት መጠኑን ጀስት ከዚህ የሚመጣው የከረንት መጠንና ከዚህ የሚመጣው የከረንት ፍሰት ድምር ውጤት በጃንክሽን ሩል እንሰራለን። እንዲሁም በሉፕ ሩል ደግሞ እያንዳንዱ የከረንት መጠንን እንፈልጋለን ማለት ነው። ኦኬ በዚህ መሰረት እያንዳንዱን ለመስራት ቅድም የነገርኳችሁን የክርቾፍስ ሉፕ ሩል ህጎችም ማየት ያስፈልጋል። መጀመሪያ ምን ነው የምናደርገው? ሰርኪት ዲያግራሙ እንደዚህ ልክ ሲያጋጥማችሁ ሰይሙት። ይህንም ቪዋን ብላችሁ ሰይሙት። የፈለጋችሁት ማድረግ ትችላላችሁ። ይህንም ቪቱ ቮልቴጅ ቱ አይደል? በዚህ መሰረት ቪዋን እና ቪቱ ካልን በኋላ ሌላኛው ደግሞ ከረንቶቹን መሰየም ይኖርባቸዋል። የከረንት ፍሰቱ ይሄ ፖዚቲቭ ተርሚናል ነው፣ ይሄ ኔጌቲቭ ነው። ይሄም ፖዚቲቭ ነው፣ ይሄ ኔጌቲቭ። የከረንት አቅጣጫ ወዴት ነው የሚለው በጣም ኢምፖርታንት ነው። ወዴት ነው እስኪ ከረንት ፍሎ የሚያደርገው? ኮንቬንሽናል ከረንት ነው። ኮንቬንሽናል ከረንት ፍሎ የምንጠቀመው ከፖዚቲቭ ወደ ኔጌቲቭ። ከላይ ፖዚቲቭ አለ ወደ ኔጌቲቭ አይደለ? ከላይ ያለው የከረንት ፍሰት ከቢ ጀምረን ከዛ ኤ ከዛ ወደ ዲ ከዛ ሲ እያንዳንዱ ፖይንት ተርኒንግ ፖይንት እያየናል። ወደዚህ ፍሎ የሚያደርገው ወደዚህ ሙቭ የሚያደርገው ከረንት አይ፣ ይሄ አይ አለ ማለት ከረንት አይደል? ይሄ I1 ነው። ከረንት I1 ወደዚህ መጣ። አሁን ከታች ደግሞ ፖዚቲቭ አለ ወደዚህ ከረንት ያልፋል። ይሄ I2 በለው፣ ምክንያቱም ቮልቴጅ ቱ ይሄ I2 ከቮልቴጇን ደግሞ I1 ከረንት I1 ሁለቱ ይመጡና እዚህ ቦታ ላይ ይገናኛሉ። ሲገናኙ ከረንት I1 እና ከረንት I2 አንድ ቦታ ላይ ጃንክሽን ፖይንቷ ላይ ሲገናኙ አድ ይሆናል። ሁለቱም ኢንቱ ዘ ጃንክሽን ስለሆነ ስለዚህ I1 ሲደመር I2 የመጀመሪያው ስሌታችን በዚህ ይጀምራል ማለት ነው። I1 ሲደመር I2 ሁለቱ ተደምሮ ከረንት ወዴት ይሄዳል? ወደዚህ መሀል ላይ ባለው ሬዚስተር ያልፋል አይደል? ይሄ I3 በኦህም በ8 ኦህም ሬዚስተር ላይ ያልፋል። ይሄ I3 ነው። እሺ በጣም አሪፍ። እዚህ ጋር ቦታ ላይ ስንገናኝ ደግሞ I3 እንደገና በሁለት ይከፈላል። በሁለት ሲከፈል I1 እና I2 ናቸው። ከላይ ያለው I1 ነው። በዚህ የሚሄደው I1 ነው። እሺ ከፖዚቲቭ ወደ ኔጌቲቭ ነው ከላይ ያለው ፓርት ማለት ነው። ከፖዚቲቭ ተርሚናል ኦፍ ዘ ሴል ኦር ዘ ፖቴንሻል ዲፈረንስ ወደ ኔጌቲቭ I1 እዚህ ጋርም ያለው ከረንት እዚህ ጋርም ያለው። ስለዚህ ፖዚቲቭ ጀመርን ኔጌቲቭ ላይ ጨረስን። ይሄ ኮንቬንሽናል ከረንት ፍሎ ስለሆነ ይሄም ከረንት I1 ነው። እዚህ ጋርም ያለው ከረንት I1 ነው። በቃ ጨረስ። መሀል ላይ ያለው ግን I3 ነው ድምር ውጤት ስለሆነ። ከታች ያለውንስ ከፖዚቲቭ ተነስተን ወደ ታች ስንመጣ ከረንቱ ከዚህ ወደዚህ ሙቭ ያደርጋል አይደለ? ስለዚህ በዚህ የሚያልፈው I2 ነው። ሄደን እዚህ ጋር I3 ነው። ሁለቱ ተደምረው
ተመለስን። ወደዚህ የሚመጣው ማን ነው? ከረንት ቱ ነው አይደለ? ሶ ከረንቱ ወደ ከፖዚቲቭ ወደ ኔጌቲቭ ስለሆነ ወደዚህ አቅጣጫ ነው። አሁን እያንዳንዱን አቅጣጫ አግኝቻለሁ። በቃ ከዚህ በኋላ ምንድን ነው? በጣም ሲምፕል ነው። የመጀመሪያው ከላይ ያለው ሉፕ 1 እንበለው፣ ሉፕ 1። ከታች ያለውን ደግሞ ሉፕ 2። ሁለቱም ሮቴሽናቸው ወዴት ነው? ክሎክዋይዝ አቅጣጫ ነው። በዚህ መሰረት I1 ሲባዛ በሬዚስተር ይሆናል ማለት ነው። ሬዚስተሮችን እስኪ እንሰይማቸው። ስንሰይማቸው ይሄንን R1 ብዬ ልሰይመው። ቀጣይ ያለውን ሬዚስተር 2 የፈለጋችሁት መሰየም ትችላለ። ይሄን ሬዚስተር 3 ለመስራት እንዲመቻችሁ፣ ይሄን ሬዚስተር 4፣ ይሄን ደግሞ ሬዚስተር 5። በቃ ሶ የሬዚስታንስ ቫልዩ በከረንት ሲባዛ ፖቴንሻል ዲፈረንስ ይሰጠኛል ማለት ነው። በዚህ መሰረት አሁን ኮንቬንሽናል ስምምነቱን ወይንም ደግሞ የክርቾፍስ ሉፕ ሩል ህጎችን አፕላይ ያደረኩ እያንዳንዱ ቮልቴጅ ምን ማድረግ ነው? መደመር ነው የሚጠበቅብኝ። ሶ ይሄንን የሰራ ነው ጀስት በየትኛው ህግ ነው የሰራ ነው? በጃንክሽን ሩል አይደለ? ሶ ክርቾፍ ጃንክሽን ሩል መሰረት ከረንቶቹ ይደመራሉ ማለት ነው። ኦኬ ሩል። ሁለተኛው የምናየው ምንድን ነው? እያንዳንዱን ሉፕ ሩል ሉፕ 1 እና ሉፕ 2 ፎር ሉፕ 1 የመጀመሪያው ከየት እንጀምር እስኪ? ከኤ ቢ ሲ ዲ ኤ ሙሉ ክሎዝድ ስለሆነ ሶ ሮቴሽኑ ክሎክዋይዝ ዳይሬክሽን ሲሆን ስታርት ፍሮም ኤ ቢ ሲ ዲ ኤ ተመልሰን እዛው ጋር እንገጥማለን። ኦኬ ሶ ይህን ሮቴሽን እንጠቀማለን። ሶ ከዚህ ጀምረን ከኤ ወደ ቢ ከቢ ወደ ሲ ሮቴት ስናደረግ ሮቴሽናችን እንደምታዩት ወደዚህ ሙቭ ነው አይደል? ሙሉ ነው ሉፓችን የሚዞረው ልክ እንደዚህ ነው። ስለዚህ ከዚህ ወደዚህ እዚህ ጋር ደረስን። ሶ ይሄ ፖቴንሻል ዲፈረንስ V1 ማለት ነው። V1 ስንት ነው? ፖዚቲቭ ነው ኔጌቲቭ ነው የሚባለው? ከፖዚቲቭ ወደ ኔጌቲቭ ከሆነ ኔጌቲቭ ምን V1 አይደለ? ሲደመር እየደመርኩ ነው የሚሄደው። ከዛስ እዚህ ጋር ለምሳሌ የከረንት አቅጣጫው ነው የሉፕ ዳይሬክሽኑ ኦፖዚት ነው አይደል? የከረንት አቅጣጫ ወደዚህ ነው። የሉፕ ዳይሬክሽናችን ደግሞ ክሎክዋይዝ ዳይሬክሽን ነው። ስለዚህ ከረንት አቅጣጫ ከሆነ ፖዚቲቭ IR ነው። ከረንት ታይምስ ሬዚስተር። ከረንቱ ማን ነው? I1። ሬዚስተሩ ማን ነው? R1። ስለዚህ ሌላ ቮልቴጅ ነው ማለት ነው። V1 አይደለ? ይሄን V1 አልኩት። ከዛ I1 R1። ይሄን ቮልቴጅ ነው። የሚቀጥለውስ ፕላስ እየደመርኩ ነው የሚሄደው። ስለዚህ እዚህ ጋር እንደምታዩት ሮቴሽኑ ወዴት ነው? ክሎክዋይዝ ነው፣ ወደዚህ ነው። ከረንት ፍሎ ደግሞ ወደዚህ ነው። ሁለቱ ምንድን ናቸው? ተቃራኒ ከሆነ አሁን ፖዚቲቭ ከረንት ታይምስ ሬዚስታንስ ስላለው ከረንታችን ማነው? I1 ነው። ሬዚስተሩ ደግሞ R2 ነው አይደለ? መጣን። አሁንም እንዳልኳችሁ ከኤ ተነስተን ወደ ቢ ሄድን፣ ከቢ ወደ ሲ ሄድን፣ ከሲ ወደ ዲ አይደለ? ይኸው ከሲ ወደ ዲ ስንመጣ ይሄን አገኘን። ከዲ ወደ ኤ ነው መጨረሻው ኤ ቢ ሲ ዲ ኤ አይደለ? ሙሉ ክሎዝድ ፓዝ ነው የምንሄደው። ሰው እዚህ ጋር ስንመጣ እንደምታዩት የሉፕ ዳይሬክሽኔ ወደዚህ አቅጣጫ ነው። የከረንት ፍሎ ደግሞ ወደዚህ ነው። አሁንም ኦፖዚት ነው። ኦፖዚት ከሆነ ምን አደርጋለሁ? ፕላስ IR ስለሆነ ከረንት ታይምስ ሬዚስታንስ። ሶ ከረንት ታይምስ ሬዚስታንስ ከረንቱ ማን ነው? I3 ነው። አሁን እሺ I3 ነው። ሬዚስተሩ ደግሞ R3 ነው። ከጨረስኩ እዚህ ኳልቱ 0 አደርጋለሁ ማለት ነው። ይሄ ሉፕ ላይ ነው። ቁጥር ሳስገባ V1 ብዬ ሰየሙት 7 ቮልት። I1 አይታወቅም። የተጠየቅነው I1 I2 I3 ነው። እሺ R1 ስንት ነው? 1 ኦህም ሲደመር I1 አይታወቅም ከረንት፣ እሱ ነው የምንፈልገው። ሬዚስተር 2 ስንት ነው? በቁጥር 2 ኦህም ነው። ፕላስ I3 አይታወቅም። ሬዚስተር 3 ደግሞ 8 ኦህም is equal to 0። ስለዚህ ይሄን እንጨርሰው ሙሉ ለሙሉ። ይሄን 7 ቮልት ወደዚህ በወስደው ይሄን በወስደው ኔጌቲቭ የነበረው ምን ይሆናል? ፖዚቲቭ አይደል? እዚህ ጋር ፖዚቲቭ ስለሚሆን የቀረው ምንድን ነው? 1 ሲባዛ I1 የሚሆነው 1 I1 ነው። I1 ማለት ነው አይደል? 1 I1 ፕላስ 2 ታይምስ I1 2 I1 8 ሲባዛ I3 8 I3 ኦኬ። ሶ ቀለል እንዲል ነው። እዚህ ኳልቱ 7
የሚደመራለን አዋለን i1 እና 2 i1 3 i1 ይሆናል ማለት ነው። 3 i1 ፕላስ 8 i3 is equal to 7 ቮልት። ሶ የመጀመሪያው በሉፕ ዋን አማካኝነት ያገኘነው ኢኩዌሽን ይሄ ነው ማለት ነው። ይሄን እንዳትረሱ። ይሄንን 1 ብለን እንጽፋለን። ኢኩዌሽን 1። የሚቀጥለው ደግሞ ሉፕ 2 ነው። ሁለተኛው ሉፕ እናያለን። ሁለተኛው ሉፕ ሩል እስኪ ከየት ነው የምንጀምረው? ከኤ እንጀምር። ይሄንን ከኤ ተነስተን ወደ ዲ፣ ከዲ ወደ ኢ አይደለ? ከኢ ደግሞ ወደ ኤፍ ይሆናል ማለት። ከኤፍ ደግሞ እዛን ሙሉ ስለሆነ ወደ ኤ። ሶ በዚህ መሰረት ሮቴሽናችን ከዚህ ወደዚህ ሙቭ ያደርጋል። ክሎዝድ ፓዝ ነው የምንሄደው። በተመሳሳይ መልኩ ነው እያንዳንዱን ነገር እየደመርን የምንሄደው። ስታርት ፍሮም ኤ፣ ከኤ ጀመርን ወደዚህ ሙቭ ስናደርግ አሁን ከረንት አግኝተናል። i3 አይ ታይምስ ይሄ ሪስተር አለ አር። ከረንቱ ማን ነው? i3 ነው። ሪስተሩ ማን ነው? r3 ነው። ይሄ አይ ታይምስ አር ፖዚቲቭ ነው ወይንስ ኔጌቲቭ ነው? ፖዚቲቭ ብዬ ልለኸው ወይንስ ኔጌቲቭ ነው? ሶ እንደምታዩት የሉፕ አቅጣጫው ወዴት ነው? ክሎክዋይዝ ነው አይደል? ከዚህ ወደዚህ ነው ሙቭ እያደረኩ ያለሁት። የከረንት ዳይሬክሽንም ተመሳሳይ ነው ከሉፕ ሮቴሽኑ ጋር። ሴም ዳይሬክሽን ከሆነ ኔጌቲቭ ነው የሚሆነው አይደለ? በተመሳሳይ መልኩ እዚህ ጋር እንደምታዩት የከረንት አቅጣጫውና የሉፕ ዳይሬክሽኑ ምንድን ነው? ሴም ዳይሬክሽን አይደል? ሮቴሽናችን ወደዚህ ነው፣ የከረንት አቅጣጫውም ሴም ነው። ስለዚህ ማይነስ ነው የሚሆነው። ሶ ከረንት ታይምስ ሬዚስታንስ። ከረንት አይቱ ነው፣ ሬዚስተሩ ደግሞ ማን ነው? r5። ቀጣይ ቮልቴጅ አገኘን አይደል? ከኔጌቲቭ ወደ ፖዚቲቭ ምንሄድ ከሆነ ምንድን ነው የሚባለው? ከኔጌቲቭ ወደ ፖዚቲቭ ፖዚቲቭ ቮልቴጅ አይደለ? ፖዚቲቭ ቮልቴጅ ነው። እዚህ ጋር ከፖዚቲቭ ወደ ኔጌቲቭ ነበር ካስታወሳቸው፣ ወደዚህ ስለሄድን ከፖዚቲቭ ወደ ኔጌቲቭ ከሆነ ኔጌቲቭ ነው፣ ከኔጌቲቭ ወደ ፖዚቲቭ ከሆነ ደግሞ ፖዚቲቭ ቮልት ነው። ይሄ እናደርጋለን። ቀጣይ ማንን ነው የምናገኘው? ይሄን ነው የምናገኘው። ሶ ይሄስ ማይነስ ነው ፕላስ። ሶ አሁንም ሙቭመንታችን ከኢ ወደ ኤፍ ነው፣ ከኤፍ ወደ ኤ ነው። ስለዚህ ይሄ ሙቭ ስናደርግ የምናገኘው ይሄ ነው። የከረንት ፍሎ ዳይሬክሽን አይቱ ወደዚህ ነው፣ የሉፕ ዳይሬክሽናችንም ተመሳሳይ ነው። ስለዚህ ኔጌቲቭ ይሆናል ማለት ነው። ሶ ከረንቱ አይቱ ነው፣ ሪስተሩ ደግሞ r4 ነው። ስለዚህ ስንጨርስ ኢኳልቱ 0 እናደርጋለን። በዚህ መሰረት ቁጥሮችን ሰብስ ስናደርግ ከረንት እየተጠየቅነው ጥያቄ ስለሆነ ከረንት i1 i2 i3 ምን ያህል ነው ነው። ኦኬ r3 ያለን ሪስተር 3 ስንት ነው? 8 ኦሆም 8 ኦሆም ሲቀነስ i2 ስንት ነው? አይታወቅም። r5 በቁጥር 3 ኦሆም ነው። 3 ኦሆም ፕላስ ይሄ ፖቴንሻል ዲፈረንስ መጠን 36 ቮልት ተሰጥቶኛል፣ ፖዚቲቭ ነው። ማይነስ i2 ምንፈልገው ነገር ነው። r4 ደግሞ ሪስተር 4 ስንት ነው? 1 ኦሆም። ሶ በጣም ሲምፕል ነው። ከዚህ በኋላ ምንድን ነው የምናደርገው? እያንዳንዱን ነገር ማብዛት ነው። ሶ ኔጌቲቭ i3 ታይምስ 8 ኔጌቲቭ 8 i3 እንበል አይደለ? ይሄ ኦሆም ታይምስ በኋላ የምናገኘው ቫሉ ያለ በጣም ቀላል ስለሆነ ዩኒቱን መተው ትችላለ። 8 ሲባዛ i3 8 i3 ኔጌቲቭ ይሆናል። 3 ሲባዛ i2 3 i2 ይሆናል። እዚህ ጋር ፖዚቲቭ 36 ቮልት አለ። 1 ሲባዛ i2 ኔጌቲቭ i2 ይሆናል ማለት ነው። ኦኬ 1 ሲባዛ i2 ብቻ። ሶ የጋራ ምንላቸዋል? አዎ ይሄ ላይክ ተርሞችን ሰበስባቸዋለን። ማይነስ 8 i3 ሲቀነስ 3 i2 ይሄን ወደዚህ ላምጣለት። ማይነስ i2 ፕላስ 36 ቮልት። ሶ እዚህ ጋር i2 የሚል አለ። ሶ ማይነስ 3 ማይነስ 1 ስንት ነው? ማይነስ 3 በውስጥ ታዋቂነት አንድ ስላለው ማይነስ 3 ማይነስ 1 ማይነስ 4 ይሆናል። ስለዚህ ማይነስ 8 i3 ማይነስ 4 i2 is equal to እዚህ ጋር ፕላስ አለን። ፕላስ ስንት? 36 ቮልት is equal to 0። ሶ እነዚህን ነገሮች ወደዚህ ላምጣቸው። ወደዚህ ሳመጣቸው ኔጌቲቭ የነበሩት ምን ይሆናል? ፖዚቲቭ አይደል? ፖዚቲቭ ሆነው ይመጣሉ። ሶ ማን ይቀራል? እዚህ ጋር 36 ነው። ይሄን ወደዚህ ሳመጣው ፖዚቲቭ ሆኖ ይመጣል። ሶ 36 ቮልት is equal to ይሄን ወደዚህ ፖዚቲቭ i8 i3 ሲደመር 4 i2 ይሄን ምን እንበለው? ኢኩዌሽን። ሶ በሉፕ 1 ያገኘነው ኢኩዌሽን አለ። በሉፕ 2 ሮቴሽን ደግሞ ያገኘናቸው ኢኩዌሽኖች አሉ። ሶ ዋን አናዘር ሰብስቲት አድርገን
በቀላሉ i1 i2 እና i3 ስንት እንደሆነ ማወቅ እንችላለን። ሶ ሉፕ 1 ላይ ያገኘነው ኢኩዌሽን 3i1 plus 8i3 is equal to 7 ቮልት ይሄን እንወስዳለን። ሉፕ 2 ላይ ደግሞ 36 ቮልት is equal to 8i3 plus 4i2 እንወስዳለን። ሶ ለምሳሌ ይሄ ሉፕ 2 ላይ ያለውን ቁጥር እንዳይበዛብን ሲምፕሊፋይ ማድረግ ትችላላችሁ። ሲምፕሊፋይ ማለት ማለት ነው ቦት ሳይድስ ለምሳሌ በ4 ብናካፍለው ያ ማለት 8i3 ሲካፈል ለ4 እዚህ ጋም 4i2 ሲካፈል ለ4 36ም ለ4 ማካፈል ትችላላችሁ። 8 ሲካፈል ለ4 በ4 1 በ4 2 አይደል 2i3 ይሆናል። 4 በ4 ይጣፋል i2 ይሆናል። ይሄን ደግሞ ስንት ነው የሚሆነው? በ4 1 ይሆናል። በ4 ስንት ነው የሚመጣው? 9 ይመጣል ማለት ነው። ኦኬ ሶ በጣም ሲምፕሊፋይ ለማድረግ ይሄን ብትጠቀሙ አሪፍ። ይሄንን ቁጥር ሳይሆን 2i3 plus i2 9 ቮልት የሚለው። በቀጣይ ምንድነው የምናደርገው? ለምሳሌ ሁለቱን ዋና ናዘር ሰብስ ለማድረግ i1 i3 ይሄ ደግሞ i3 i2 ነው አይደለ? ሶ ሳይመልቴኒየስ ኢኩዌሽን ወይንም ደግሞ ሰብስቲቱሽን ቴክኒክ ለመጠቀም አንደኛውን ከረንት በi3 ቦታ ወይንም ደግሞ በi1 ቦታ አጀስት አድርገን እዚሁ ሰብስት ማድረግ ነው። ሶ ለምሳሌ ሉፕ 1 ላይ ምን ይላል? 3i1 ሲደመር 8i3 is equal to 7 ቮልት ነው አይደለ? i3 እና i2 ተመሳሳይ እንዲሆንልን በi1 ቦታ ሰብስት እናድርግ። ለምሳሌ ምን ይላል? ጃንክሽን ሩላችን i3 ማለት ከረንት 3 ማለት the sum of i1 plus i2 ነው አይደለ? i1ን አጀስት ለማድረግ ይሄን ወደዚህ ላምጣው። ይሄን ወደዚህ ሳመጣው i3 minus i2 ይሆናል። ይሄን ወደዚህ ማን is equal to i1 ሶ አሁን በi1 ቦታ የሆነ ነገር ሰብስት ላደርግ ነው። 3 in bracket i1 ማለት ነው i3 ሲቀነስ i2 ሆነ ማለት ነው አይደለ? ሲደመር 8i3 is equal to 7 ቮልት 3 times i3 3i3 ይሆናል። 3 times i2 3i2 ይሆናል ማለት ነው። ፕላስ 8i3 is equal to 7 ቮልት ሶ ላይክ ተርሞች አሉን አይደለ? 3i3 እና 8i3 ሶ ሁለቱን እንደምራቸው ወይንም ወደ አንድ ኮሌክት እናድርገው። እዚህ ጋር ማን ያለው ይሄን ወደ ስናመጣው 3i3 ይሄን ወደ ስናመጣው 8i3 ይሆናል። እዚህ ጋር ማይነስ 3i2 is equal to 7 ቮልት ሁለቱን ስንደምራቸው 3 ሲደመር 8 11 ይሆናል። 11i3 ሲቀነስ 3i2 is equal to 7 ቮልት በጣም ጥሩ። ስለዚህ የመጀመሪያውን ኢኩዌሽን በi1 ቦታ ይሄን ጃንክሽን የሁለቱ ከረንት ድምር ውጤት i3 ስለሆነ አጀስት አድርጌ ይሄን ሞዲፋይ አደረኩት። ይሄን ወስዳለሁ። አሁን ይሄንንና እዚህ ጋር ሉፕ 2 ላይ ያለውን ኢኩዌሽን አንድ ላይ ዋን አናዘር ሰብስት በማድረግ ከረንት i1 i2 እና i3 ማግኘት ይችላል ማለት ነው። ሳይመልቴኒየስ ኢኩዌሽን በመጠቀም በቀላሉ ሶልቭ ማድረግ እንችላለን። ሶ ሳይመልቴኒየስ ኢኩዌሽን ምንድነው የሚለው? ሶ እዚህ ጋር ሰብስት ያደረግነውን ኢኩዌሽን 1 በi1 ቦታ ላይ አጀስት አድርገን ሰብስት አድርገን ይሄን አመጣን። ሉፕ 2 ላይ ደግሞ ያገኘነው ማን ነው? 2i3 plus i2 is equal to 9 ቮልት እንደምታ i3 i2 አይደል? ተመሳሳይ ሶ ሳይመልቴኒየስ ኢኩዌሽንን በመጠቀም ሶልቭ ማድረግ እንችላለን። እንደምረው እስኪ መጀመሪያ ከመደመራችን በፊት ጀስት ምንድነው ማድረግ ያለብን የሚለውን እንየው። ሶ አንደኛው እንዲጣፋልን ስለምፈልግ ይሄ ለምሳሌ 11 ነው፣ ይሄ 2 ነው። ሶ ይሄን በ2 ይሄ በ11 አንዱ ኔጌቲቭ አንዱ ፖዚቲቭ አድርገን መስራት እንችላለን። ግን ቀለል እንዲለን ይሄ -3 ያለ እዚህ ጋር ደግሞ 1 ነው። ሶ ይሄንን ከላይ ያለውን ሲባዛ በ1 ባረጋው ከታች ያለውን ደግሞ በኔጌቲቭ 3 ባባዛው በ-3 ማለት ሁሉንም በቀላሉ ሶልቭ ማድረግ እንችላለን። ሶ ከላይ ያለው ኔጌቲቭ ከታች ያለው ይሄ ፖዚቲቭ ማለት ነው። ኦኬ ሶ እዚህ ጋር ይሄ ከላይ ኔጌቲቭ 3 ስለሆነ ይሄ ፖዚቲቭ 3 ነው። ኦኬ ሶ እናባዛው እስኪ ስናባዛው ምንድነው የምናገኘው? ከላይ ሁሉም በ1 ሲባዛ ራሱ ነው የሚሆነው። ሶ ሳይመልቴኒየስ ኢኩዌሽናችን እንዳለ ነው የሚሆነው። 1 ሲባዛ 11 i3 1 ሲባዛ ኔጌቲቭ 3 i2 1 ሲባዛ 7
7 ቮልት ይሆናል። ከታች ያለው በ3 እያባዛ ነው ነው 3 ታይምስ 6 i3 ይሆናል። 3 ታይምስ እዚህ ጋር በውስጥ ታቂነት አንዳለ 3 ሲባዛ i2 ፕላስ 3 i2 ዋናው ነገር ስንደምረው በኋላ አድ ስናደርገው አንዱ ፖዚቲቭ አንዱ ኔጌቲቭ ተመሳሳይ ቁጥር ከሆነ እንዲጣፋልን ነው ታርጌት። ኦኬ ማቴማቲክስ ስለተማራችሁ ጀስት በጣም ቀላል ነው። 3 ጊዜ 9 ደግሞ 27 ነው አይደል? 27 ቮልት። ሶ ከታች ያለው ፖዚቲቭ ነው። ስለዚህ አድ እናድርገው ቀጣይ። ኦኬ እንደምረው አድ እናድርግ ወደታች እንደምራለን። አድ ስታደርጉ ወይንም ፕላስ ስታደርጉ 11 ሲደመር 6 ስንት ነው? 17 አይደለ? 17 i3 ይሆናል። ሲደመር ኔጌቲቭ 3 ሲደመር ፖዚቲቭ 3 i2 ኔጌቲቭ እና ፖዚቲቭ ምን ይሆናል? 0 ሲደመር አይደል? ሶ ተመሳሳይ ለምሳሌ i2ን x ብዬ 3x ፕላስ ኔጌቲቭ 3x ፕላስ 3x ቢባል 0 ነው አይደል? ልክ እንደ ተመሳሳይ መልኩ 3i2 ፕላስ ኔጌቲቭ 3i2 ፕላስ 3i2 ኔጌቲቭ እና ፖዚቲቭ 0 ሶ ሁለቱ ወደ ታች ሲደመሩ 0 ይመጣል። ሶ ቀጣይ እኩል ይሆናል 7 ሲደመር 27 34 ቮልት ይሆናል ማለት ነው። ሶ ከዚህ በኋላ ቀለለ ምንድነው የምናደርገው? 17 ሲደመር 0 17 መልቲፕላይድ ባይ 3 ኢኳል ቱ 34 ቮልት። አሁን አንዱን ከረንት አገኘው ማለት ነው። ማንን? i3 ላገኝ ነው። i3 ለማግኘት ኦቨር 17 ኦቨር 17 ታደርጋላችሁ። 17 በ17 ይጣፋላችኋል። ምን አገኘን? 34 ሲካፈል ለ17 ከረንት i3 አገኘን ማለት ነው። ኦኬ ሶ እያንዳንዱ ኦሆምን ስላስቀረን ቮልት ይሄ ኦሆም ማለት ነው ሬዚስታንስ ነው። ወይንም ደግሞ የከረንት ኤስአይ ዩኒት አምፒር ስለሆነ በቀላሉ በዛ ማስቀመጥ ትችላላችሁ። ሶ 34ን ለ17 ስታካፍሉ ስንት ነው? 2 አይደል? ሁለት ምን አምፒር። ሶ 17ን በ2 34 ስለሚመጣ ሶ ከረንት i3 ታገኘ አንደኛው መልስ ማለት ነው። ሶ ይሄ ከረንት i3 የሁለቱ ከረንቶች ድምር ውጤት ነው። ሁለቱ ተደምረው ስንት ይመጣል ማለት ነው? 2 አምፒር። አንዱን አገኘን። አንዱን ካገኘን በጣም ሲምፕል ነው ሌላኛው። ምክንያቱም i3 አለ i3 ቦታ ላይ ስንት አስገብ? 2 ሲባዛ 2 4 ቁጥር ስለሆነ ከዚህ ጋር ቀንሼ i2 ማግኘት ይቻላል ማለት ነው። በጣም ሲምፕል ሆነ። ሶ በዚህ መሰረት ከአንዱ ከሁለት አንዱ ማግኘት ይችላላችሁ፣ ወይንም በኢኩዌዥኗንም i1ን ማግኘት ይችላላችሁ። ስለዚህ እዚህ ጋር ሰብስቲት አድርገውና 2 ሲባዛ ከረንት 3 ስንት ነው? 2 አምፒር ነው። ሲደመር i2 is equal to 9 ቮልት። 2 ጊዜ 2 4 ይሆናል። 4 ሲደመር i2 is equal to 9 አይደል? 4 ነው ወደዚህ ሳመጣው እዚህ ጋር የሚቀረው ከረንት i2 ነው። እዚህ ጋር 9 አለ። ይሄንን ወደዚህ ከኩል ይሆናል። ወደዚህ ፖዚቲቭ የነበረው ኔጌቲቭ ሆኖ ይሄዳል። 9 ሲቀነስ 4 ስንት ሆነ ማለት ነው? 5 አገኘን ማለት ነው። ኦኬ ሶ 5 አምፒር አገኘን። ኦኬ ሶ ይሄ 5 አምፒር። ሶ i1 ተገኘ፣ i2 ተገኘ፣ i2 እና i3 አገኘን። የቀረን ማን ነው? i1 ነው የቀረን። ሶ በዚህ መሰረት ይሄን ኢኩዌሽን መጠቀም ትችላላችሁ። የመጀመሪያውን ኢኩዌሽን i1 ለማግኘት i3 ስንት ነው? እዚህ ይሄን ፎርሙላ ጃንክሽን ሶ i3 ስንት ነው ያገኘነው? 2 አምፒር 2 አምፒር እኩል ይሆናል i1 አለኝ የምፈልገው ነው። ከረንት i2 ደግሞ 5 አምፒር ነው አይደለ? ሶ ይሄን ወደዚህ ላምጣው። ሶ i1 እዚህ ጋር ይቀራል። እዚህ ጋር 2 አምፒር አለ። ይሄን ወደዛ ወስደው ማይነስ ነው የሚሆነው አይደለ? ሶ i1 is equal to 2 ሲቀነስ 5 ኔጌቲቭ 3 አምፒር ሆነ ማለት ነው። ኦኬ ኔጌቲቭ 3 አምፒር ያሳያል። ሶ ዘ ኔጌቲቭ ሳይን የሚያሳየው ቴልስ አስ i1 is opposite in direction ነው ያሳያል ማለት ነው። i1 አቅጣጫው ወደ ሳይሆን ጀስት ወዴት ነው ፕሬሸራይዝ ስለሚደረግ አቅጣጫው ተቃራኒ አቅጣጫ እንደሆነ ስንሰራ ያሳያል ማለት ነው። ኦኬ ሶ በዛ መሰረት መልሳችን ምንድነው? i1 i2 and i3 ነው የተጠየቅነው። ሶ በክርቾፍ ህግ መሰረት i1 3 አምፒር ኔጌቲቭ 3 አምፒር i2 ደግሞ 5 አምፒር እዚህ ጋር ያገኘ ነው። i3 ደግሞ 2 አምፒር ናቸው። ሶ መልሳችን ይሄ ነው። ሶ ኔጌቲቭ ሳይን ኢንዲኬት የሚያደርገው እንዳልኳችሁ የከረንት አቅጣጫ ኮንቬንሽናል ነው ብለን ወደዚህ ነው። ነገር ግን
ዋን አናዘር ፕሬዠራይዝ ስለሚሆን ይሄ ከረንት በጣም ከፍተኛ ነው፣ ምክንያቱም 5 አምፒር ነው። ሶ ግፊት ስለሚያደርግ የእኛ ገስ ያደረግ ነው ወይም ደግሞ የከረንት ፍሎ ኮንቬንሽናል ነው ብለን ወደዚህ ስለወሰድ ነው ኔጌቲቭ ይመጣል። ሶ ኔጌቲቭ ማለት የከረንት አቅጣጫው ወደዚህ ነው ማለት ነው ፍሰቱ። ሶ ይሄ በጣም ከፍተኛ የሆነ 36 ቮልት ትልቅ ነው አይደል? ሶ ከዚህ ኃይል ስላለ ያለው ከረንትም እንደምታዩት ከሁለቱ ስታዩት 5 አምፒር ነው። ወደዚህ የሚሄደው ከረንት ደግሞ ስንት ነው? 2 አምፒር ነው። የቀረው ከረንት ወዴት ነው የሚሄደው? ወደዚህ ነው። ስለዚህ ይሄ ከረንት 3 ነው ማለት ነው። ሶ ዳይሬክሽኑ ወደዚህ አቅጣጫ ነው ማለት ነው። ኦኬ ሶ በዚህ መሰረት ካልኩሌሽናችን የከረንት አቅጣጫችን ያስተካክላል። ሶ እያንዳንዱ ከረንት መጠን በዚህ መልኩ ከመለስን በትክክል መልሰናል ማለት ነው። ሌላኛው ኤክሰርሳይዝ 6.17 ነው። ባይ ዩዚንግ ክርቾፍስ ሰከንድ ሎው ዲተርሚን ዘ ሬዚስታንስ አር ኦፍ ዘ ሬዚስተር ሾውን ኢን ዘ ሰርኪዩት ቢሎ ይላል። ሶ እዚህ ሰርኪዩት ላይ ይህን ጥያቄ ለመስራት አንዳንድ ማስተካከያዎች ማድረግ ይኖርብናል ማለት ነው። እንደምታዩት ይሄ እዚህ ጋር አንድ ፖቴንሻል ዲፈረንስ አለ 30 ቮልት፣ እዚህ ጋር 10 ቮልት አለ። ይሄ 20 ሆም ነው፣ እዚህ ጋር 10 ሆም፣ እዚህ ጋር 10 ሆም። ይሄ አንኖን የሆነ ሬዚስታንስ አለ። እዚህ ጋር እንደምታዩት 0.5 አምፒር ከረንት ፍሎ አለ ነው የሚለው። እዚህ ጋር 0.2 አለ ይላል። ሶ ይሄንን አጥፍቱ። ኦኬ አንደኛው የምናጠፈው ጥያቄውን በትክክል ለመስራት አንደኛው እዚህ ጋር ይሄንን ያለውን የከረንት ፍሎ ማጥፋት ይኖርብናል። ሁለተኛው እዚህ ፖይንት ላይ እንደምታዩት ሁለቱ የቮልቴጅ መጠኖች በዚህ አይነት ልክ አቀማመጣቸው እንደዚህ መሆን የለበትም። መሀል ላይ ምን መኖር አለበት? እነዚህ የተቀመጡት ፖይንቶች ጀስት አንድ ላይን እንዳለ ሰርኪት ላይን እንዳለ ማሳያ ነው ማለት ነው። ኦኬ ሶ በዚህ መሰረት ይሄንን ማስተካከል ይኖርብናል። ይሄንን ፖይንት ኤ ብዬ ከሰየምኩት ይሄን ቢ ማለት ይኖርብኛል። ሶ አንኖን የሆነ ሬዚስተር በቀላሉ ለማግኘት እነዚህ ነገሮች ካስተካከልን በኋላ ነው የምንሰራው። ኦኬ ሶ በሁለት ፓርት እንከፍለዋለን። አንደኛው ሉፕ 1 ሶ ክሎክዋይዝ ዳይሬክሽን እንደዚህ እናስቀምጠው። ይሄን ሉፕ 1 ብለን ሰየመው፣ ይሄኛውን ደግሞ ሉፕ 2። ሶ አሁን በሉፕ 1 ሮቴሽን በቀላሉ ይሄን አንኖን የሆነ ሬዚስታንስ በቀላሉ ማግኘት ይችላል። በሉፕ 2 ደግሞ ያለውን በዚህ ውስጥ ያለውን የከረንት ፍሎ በቀላሉ ማግኘት ይችላል ማለት ነው። እዚህ ጋር ለምንድን ነው እንደዚህ ያደረግነው? ያለውን የከረንት ፍሎ አጀስት ለማድረግ ነው። ኮንቬንሽናል ከረንት ለምሳሌ ከፖዚቲቭ ወደ ኔጌቲቭ ነው አይደለ? ሶ ከረንት ፍሎ ወደዚህ ነው ይሄ ማለት ነው። እዚህ ቦታ ጃንክሽን ፖይንት አለ። ይሄም ፖዚቲቭ ነው፣ እዚህ ጋር ኔጌቲቭ ነው። አሁን ይሄ ከረንት አለ። ሶ ከዚህ የሚመጣው ከረንት እና ከዚህ የሚመጣው ከረንት ሁለቱ በአንድ ላይ ወደዚህ ሙቭ ያደርጋሉ። ኦኬ እዚህ ጋር ሌላ አናዘር ሰርኪዩት ላይን ከሌለ እነዚህ ከዚህና ከዚህ የሚመጣው የከረንት ፍሎ ጀስት በጣም ይጋጫል። ኦኬ ሶ እዚህ ጋር መጨመር አለብን ማለት ነው። በቀላሉ አንኖን የሆነ ሬዚስታንስ ለማግኘት ይሄንን እንጠቀማለን። በዚህ መሰረት አንኖን የሆነ ሬዚስታንስ መጠን ለማግኘት የመጀመሪያው ሉፕ 1 ብንጠቀም በቂ ነው። ኦኬ ሉፕ 1 ብንጠቀም በቂ ነው። ሶ ሉፕ 1 ከየት ነው የምንጀምረው? ስታርት ፍሮም ኤ ቢ ብለናል። እዚህ ጋር ኤክስ እና ዋይ መጨመር ትችላላችሁ። ሶ ኤ ከዛ ወደ ኤክስ ከዛ ወደ ዋይ ከዛ ወደ ቢ ከዛ ደግሞ ወደ ኤ አይደለ? ሶ ዳይሬክሽኑ በዚህ መልኩ ማስቀመጥ እንችላለን። በዚህ መሰረት ከዚህ ስንጀምር የከረንት ዳይሬክሽኖችን በስርዓት ብናስቀምጣቸው በጣም ኢምፖርታንት ነው። ሶ የከረንት ዳይሬክሽን እንደምታዩት ኮንቬንሽናል ከረንት ስለሆነ የ30 ቮልት ዘ ዳይሬክሽን ኦፍ ከረንት ከዚህ ወደዚህ ነው። አይ ብለን ሰይመው ያ ከረንት 0.5 ነው። ወደዚህ ሙቭ ያደርጋል፣ በዚህ ሬዚስተር ያልፋል። አጌን አቅጣጫውን ያሳየናል። ይሄም እንደዚህ ነው። ሶ የሉፕ ዳይሬክሽን እና የከረንት ዳይሬክሽኑ ኦፖዚት ከሆነ ፖዚቲቭ አይ አር እንጠቀማለን። ዘሴም ዳይሬክሽን ከሆነ ደግሞ ኔጌቲቭ አይ አር እንጠቀማለን ማለት ነው። ስለዚህ ስታርት ፍሮም ሂር ከዚህ እንጀምር። ከኤ ወደ ኤክስ አይደል? ከኤ ወደ ኤክስ ስንሄድ ፖቴንሻል ዲፈረንስ ነው የምናገኘው። ከፖዚቲቭ ወደ ኔጌቲቭ ተርሚናል ከሄደ ኔጌቲቭ ነው የሚሆን፣ ኔጌቲቭ ቮልቴጅ። ስለዚህ ኔጌቲቭ ስንት ቮልት ነው የሚያሳየው? 30 ኔጌቲቭ 30 እናደርጋለን። ቀጣይ የምናገኘው የአንኖን የሆነ ሬዚስተር ነው። ይሄ ሬዚስተር በዚህ ከረንት ሲባዛ ቮልቴጅ ነው የሚሰጠን አይደል? ሰማፕ እያደረግን ነው የምንሄደው። ነገር ግን የሉፕ ሮቴሽናችንና የከረንት ፍሎ ኦፖዚት ስለሆነ ፖዚቲቭ ነው የምንደረገው። ፖዚቲቭ ከረንት ታይምስ ሬዚስታንስ አይደለ? ከረንቱ ምን ያህል ነው? 0.5 በዚህ ፍሎ የሚያደርገው 0.5 ተሰጥቷል። 0.5 አምፒር ሲባዛ አንኖን የሆነ የሬዚስታንስ መጠን አለ። ቀጣይ የምናገኘው ይህን ሬዚስተር ነው። ይሄም እንደዚህ የከረንት ዳይሬክሽን እና የሉፕ ዳይሬክሽን ኦፖዚት ስለሆነ ፕላስ ነው የምናደርገው። የከረንት መጠኑ እዚህ ጋር ያለው የከረንት ፍሎ 0.5 አምፒር ነው። ኦኬ ስለተሰጠን
0.5 አምፒር ሲባዛ ሬዚስታንሱ ስንት ነው 10 ኦህም ሌላ አለን ከቢ ወደ ምንም አይነት ሬዚስተር የለም ሶ 0 እናደርጋለን ይሄ ሉፕ 1 ነው ሶ በቂ ነው ወይ ካለን አው በቂ ነው ይሄንን አኖኑ ሬዚስተር ለማግኘት ከረንትንም እዚህ ጋር ያለውን የከረንት ፍሎውን ፈልግ ከተባለን ግን ሉፕ 2 እንጠቀማለን ማለት ሶ ይሄንን በመጠቀም እስኪ ካልኩሌት ነሳ ኔጌቲቭ 30 ቮልት ሲደመር 0.5 አምፒር multiplied by resistance አኖን ይሆናል 0.5 ሲባዛ በ10 ስንት ነው 5 ኦኬ 5 ነው የሚመጣው ሶ አምፒር ታይምስ ኦህም ቮልት ይሰጠኛል ለምንድነው 0.5 ሲባዛ በ10 5 የሆነው 5 10ኛ ስለሆነ 0.5 ማለት 5 10ኛ በ10 ስታባዙት ይሄ ሁለቱ ይጣፋል 5 ነው የሚቀር ኦኬ በቀላሉ ካልኩሌት ለማድረግ ነው በዚህ መሰረት ያለንን ዳታ እዚህ ጋር ካስገባን ነው እዚህ ኳልት 0 እናደርጋለን ሶ ላይክ ተርሞችን ሰብስባቸው እዚህ ጋር ማን ያለው ኔጌቲቭ 30 ቮልት ይሄ ፕላስ አለ ፕላስ 5 ቮልት እዚህ ኳልቱ 0.5 አምፒር ሲባዛ አንኖን የሆነ የሬዚስታንስ መጠን አለ ኔጌቲቭ 30 ሲደመር 5 ኔጌቲቭ 25 ቮልት ይመጣል እኩል ይሆናል 0 እኩል ይሆናል አይደለም ኦኬ ሶ አልጨረስንም እዚህ ጋር እኩል ይሆናል ብለን ሶ ከላይ ምንድነው የምናደርገው ኔጌቲቭ 30 ሲደመር 5 ሲደመር 0.5 አምፒር ሲባዛ ሬዚስታንስ ኢኳል 0 ነው መባል ያለበት ኔጌቲቭ 30 ሲደመር 5 ኔጌቲቭ 25 ቮልት ይሆናል ሲደመር 0.5 አምፒር multiplied by unknown is equal to 0 ይሄ ኔጌቲቭ 25 ከእኩል ይሆናል ወደ ስና ምን ይሆናል ወደ ፖዚቲቭ ይለወጣል እዚህ ጋር ማን ነው የሚቀረው 0.5 አምፒር ሲባዛ unknown resistance ይሄን ወደዛ ስንወስደው 25 ቮልት ይሆናል ማለት ነው ኦኬ ሶ ቦth sides ለስንት እናካፍላለን ለ0.5 አምፒር ይሄንም ለ0.5 አምፒር እናካፍላለን ይሄ በዚህ ይጣፋል ሶ unknown resistance በቀላሉ ማግኘት ይችላል 25 ሲካፈል ለ0.5 ስንት ይመጣል ሶ የምናገኘው ዳታ 25 ሲካፈል ለ0.5 ስታካፍሉት 50 ይሆናል ማለት ነው ኦኬ 50 ቮልት ፐር አምፒር የሬዚስታንስ SI ዩኒት ኦህም ነው ኦኬ ሶ ይሄ የማይታወቀው የሬዚስታንስ መጠን ስንት ነው ማለት ነው 50 ኦህም ሶ በዚህ መሰረት ነው የምንሰራው ምክንያቱም የተወሰነ አጅስት ካላረጋችሁት በቀላሉ ሊመጣላችሁ አይችሉም በዚህ መልኩ ጥያቄውን አጅስት አድርገን በቀላሉ unknown የሆነውን የሬዚስታንስ መጠን ፈልጉ ነው 50 ኦህም ሬዚስታንስ ቫልዩ እንዳለው በቀላሉ በዚህ መልኩ መመለስ ይቻላል ማለት ነው ለዛሬ በቃናል በሚቀጥለው ሌሰን በሌላ ርዕስ ከምንገናኝ ሰላም ሁኑ ቻው ቻው ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ